ራስሽን ጠብቂ። ሰበብ እንዳትሆኝ። ያው ቤቱ ሊሸጥ ስለሆነ ድንኳን ይጣላል። ምላሽን ሳልቆጥርልሽ ወደ ወጥ መስራት ተመልሽ። ግደለኝ ግደለኝ። እማዬ አትነሽ። እንደዚህ አምሽ አንቺ ታገምሽ የታገምሽ ነሽ አንቺ። እኔ እያየሁሽ እንደ ጎዳና ስትወድቂ ዝም ብዬ ወንዶሰን እናቴን ማስከበር አለብኝ ብሎ ቆርጦ ተነስቷል። የወዲት ጉዲት አሁንም እንደለመደችው አማቷን ለማሰቃየት ሙከራ እያደረገ ትገኛለች። መንገድ ላይ አግኝታ እንግዲህ የማስፈራራት ዛቻ አድርሳባቸዋለች። ታዲያ ወንዶሰን ይህንን በሰማ ሰዓት እኔ እንዴት እናቴን አላስከብርም፣ እናቴን ማስከበር አለብኝ በማለት የወዲትን መንገድ ላይ ለመግደል እሱም አልተውሽም በማለት የማስፈራሪያ ዛቻ እያደረሰባት ይገኛል። በዚህ ደግሞ ዮዲት ጉዲት እናቷን ይሄ የሚገባው ላንቺ ነው፣ ላንቺ እዚህ መሬት ነው የሚገባሽ እያለቻት ትገኛለች። እናቷ እጅጉን አሁን ላይ በጣም ተማራ የሚጠብቀኝ የጎዳና ህይወት ነው እያለች እንግዲህ በፍርሃት ትገኛለች። ተስፋ መቁረጥ ውስጥ ነው ያለችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። እንግዲህ የእናት ግፍ የሚለውን ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። ቪዲዮውን ስትጀምሩ ታዲያ በላይክ ጀምሩ፣ አበረታቱኝ። ለእናንተ ላይክ ማድረግ በጣም ቀላል ሊሆን ይችላል፣ ለእኔ ደግሞ ቪዲዮ እንዲበተን ሰፖርት ስለሚያደርገኝ ላይክ በማድረግ ቤተሰብ ሆኖ ተባበሩ ለማለት ወዳለሁኝ። የወንዶሰን ሚስት አሁንም አማቷ ላይ ከባድ ትንኮሳን እያደረሰች ትገኛለች። ያው ከቤት በመውጣቷ ባሏ ስለፈታት በጣም ተናዳለች። በእርግጥ ባሏ እሷን እየፈታው በእናቱ ምክንያት ሳይሆን በራሷ ምክንያት ነው ማለት
በራሷ ምክንያት የግድያ ሙከራ ስትደረግባቸው እንግዲህ መረጃዎች ወጥተውባታል። በዚህ አማካኝነት በራሷ ጊዜ ትዳሯን አታለች። አሁን ላይ እኔን ከቤት አስወጥተሽ ትዳሬን አፋተሽ አንቺ በሰላም እንድትኖሪ አልፈቅድልሽም፣ አንቺ ጥቁር ድንጋይ በማለት እንግዲህ የባሏን እናት እየተሳደበች ትገኛለች። በእውነት የባልን እናት በዚህ ልክ ዝቅና ከፍ ማድረግ ከምንም በላይ አስነዋሪና አስጸያፊ ነገር ነው። ታዲያ ዮዲት መሳደብ እና ማስመሰል እንደዚሁም የባሏን እናት ለመግደል ሙከራ ለማድረግ የእሷ የመጀመሪያ ጊዜ አይደለም፣ የሁል ጊዜ ተግባሯ ነው። ይህንን ተግባር ታዲያ አለም ናት ያጋለጠቻት። አለም ባጋለጠቻት ሰዓት ወንዶሰን ባሏ በጣም የሚያምናት እና የሚኮራበት ሚስቱ እንደሆነች ነው እሱ የሚረዳው። ነገር ግን ሁኔታውና የእሷ ማስመሰል አንድ አይደለም። እስካሁን በእሱ ህይወት ውስጥ የቆየችው ስታስመስል እንጂ የእውነት ወዳ ፍቅራ መልካም ሴት ሆና አልነበረም። ማስመሰሏ ደግሞ ወጥቶባታል። ይህንን ማስመሰል ሁላ የተረዳው ወንዶሰን በእናቴ ላይ እንዴት ይህንን ሁሉ ተግባር ስታደርጊ ቆየሽ? አንቺን ነበር ወይ አቅፌ የተኛሁት? በማለት እንግዲህ በጣም ተበሳጭቶ ከቤት አባሯታል። እንዲሁም የግድያ ሙከራ ሁሉ ለማድረግ እንግዲህ ዘቶባት ይገኛል። ይህምንም ደግሞ ከመግደል በፊት አንተ ሁሌም ቢሆን እናትህን ማሰብ አለብህ፣ ለእናትህ መኖር አለብህ። እያንዳንዱን የምታደርገውን ነገር ከማድረግ በፊት ስለ እናትህ ማሰብ አለብህ እያለች እንግዲህ ጠንካራዋ አለም እየመከረች ትገኛለች። ምክንያቱ ደግሞ እሱ የሚስቱን ወይ ደግሞ የሚስቱን እናት ገደለ ማለት እስር ቤት ይገባል። እሱ እስር ቤት ገባ ማለት ደግሞ እናቱ ስለሚሰቃዩ አለም ይህንን ቀድማ አስባለች። እሱ ግን በንዴት ስሜት ሆኖ ገድዬ ብገላገል ነው የምሻለው እንጂ እቺ እኮ ሰው አይደለችም፣ የሴጣን ቁራጭ ናት እያለ ይገኛል። ታዲያ ዮዲት ይሄ ሁሉ ነገር አልበቃት ብሎ አሁንም በመንገድ ላይ እናቱን እያስፈራራችበት ትገኛለች። ወንዶሰን እንዴት እናቴን በዚህ ልክ ትደፍራለች? እናቴን እንዴት ታስፈራራለች? ስለዚህ እቺን ሴት ገድዬ መገላገል አለብኝ እያለ ይገኛል። መንገድ ላይ ታዲያ አንቺ ጥቁር ድንጋይ በማለት ዮዲትም ስድቧን ትቀጥላለች። ይሄንን የተመለከተው ወንዶሰን ግን ለመግደል በዱላ እያስፈራራት ነበረ። እናቱ ግን እባክህ ተዋት ልጄ፣ ሰበብ ትሆንብሃለች፣ ጦስ ትሆንብሃለች። እኔ አንተ ምንም እንድትሆንብኝ አልፈልግም ልጄ፣ አንተን ማጣት አልፈልግም፣ እባክህ ልጄ እያሉ እንግዲህ እየለመኑ ይገኛሉ። ታዲያ ቤት ድረስም ሄዶ ነበረ። ቤት ሲሄድ ደግሞ ከቤት ሊያገኛት አልቻለም። እርሶ ሴትዮ እርሶን ሳልገሎት ያቺ ስሟን ሴጣን ይጥራውና ሴጣን ልጆት የት ናት ነበረ እያለ የነበረው። ግደለኝና ገላግለኝ፣ ለኔ የሚመቸኝ በአሁን ሰዓት ላይ ሞትና ሞት ብቻ ነው። ኖሬ የምጠቅም አይደለውኝም። ሞት ለኔ እረፍት ነው። እባክህ ልጄ ግደለኝ እያሉ ይገኛሉ። እመርቅሃለሁ ግደለኝ ነበረ ሲሉት የነበረው። እንግዲህ አማቱ ወርቄ ናት እንደዚህ የምትለውና እኔ እርሶን መረቁኝ አልመረቁኝ ለኔ የሚጠቅመኝ ነገር የለም። የሴጣን ምርቃት ለኔ በህይወቴ ውስጥ የሚጨምርልኝም የሚቀንስብኝም ነገር የለም። እርሶም ልጆትም ሴጣን ኖት በማለት እንግዲህ አማቱን እሱም በዚህ ልክ እየተናገረ ይገኛል። ታዲያ የዚህ ሁሉ መሰረት ዮዲት ጉዲት ናት። ዮዲት ጉዲት በጠነሰሰችው ጥንስስ የቤተሰቡ መመሰቃቀል፣ እንደዚሁም አሁን ላይ ወርቄ ቤቴ ከተሸጠ መውደቄ ነው፣ የት መሄድ ይሻለኛል በማለት በሀሳብ ጭንቀት ውስጥ ገብተዋል። መሬት ላይ ተቀምጠውም ለኔ የሚገባኝ ይሄ መሬት ነው፣ ከተከበርኩበት ከሶፋይ ላይ በልጄ ምክንያት ወርጃለሁ። ልጄ አንቺ ነሽ ለዚህ ሁሉ ያደረግሽኝ፣ ስለዚህ ለኔ የሚገባኝ ይሄ መሬት ነው፣ አንቺ የሰጠሽኝ ስጦታ ነው፣ ተባረኪ በማለት የንዴት ምርቃት ይሉት እርግማን የማይታወቅ እንደዚህ እየተናገሩ ይገኛሉ ወርቄ ማለት ነው። ምክንያቱም ልጄ አንቺ ነሽ ይህን ስጦታ የሰጠሽኝ ሲሉ እንግዲህ በእሷ ምክንያት ከተከበሩበት ዝቅ ብለው መሬት ላይ መቀመጥ ሆኗል ስራቸው። ምክንያቱም እሱ ራሱ ቤቱ እስከሚሸጥ ድረስ ነው።